ሰው እንዳያወራ ለምን ሄርሚን እያፈላለጓት ነው በጣም ብዙ በዛም ሄርሜላ እየተፈለገች ነው እንደ ዱንያ እየፈለጓት ሄርሚዬ እንግዲህ እንደምታቋት ጀግኒቷ እንግዲህ ዛሬ በጣም በሚገርም ሁኔታ እንግዲህ የሄርሜላን ቤት ሂደው እኛ ካልሰበር ነው እኛ ካልገባን በነገራችን ላይ ኤፍሬም ይሄ የሰራው ነገር በህግ እንደሚያስቀጣ ታውቃለህ። ይሄ እኮ ቪዲዮ እኮ ተቀማጭ ነው አንተ ፋራ ማለት ነው። ይኸውልህ ልንገርህ አንድ ነገር በጣም ብዙ ነገሮች እየወጡ ነው። ቤተሰብ አብርሃምና ሄርሚ እንግዲህ ጀግና እስከ ትንሽ ቀን አብርዬና ሄርሚ አይመጡም የተባለ ነው። ለትንሽ ቀን ዩቲዩብ ላይ አይመጡም ይችላሉ የተባለ እየተነገረ ነው ያለው። ለማንኛውም ቤተሰብ አዳዲስ መረጃዎችን ይዤላችሁ ነው የመጣሁት። ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እንድታረጉ ፈልጋለሁ። በደንብ አድርጋችሁ ላይክ አድርጉና ለሚገባው እንዳለ አድርሱልኝ። ለማንኛውም ቤተሰብ እኔ በጣም ደስ ብሎኛል። አንደኛ ነገር እኛ ከምንም በላይ ይውላችሁ ከማንም ጋር ይሁን ከማንም ጋራ መጀመሪያ አብርሃም የድሮ ጤንነቱ የድሮ ትክክለኛ መንፈሱ ትክክለኛ ነገሩ እንዲመለስ ለብቻ ነው እኛ የምንፈልገው ከማንም ይሁን ከማንም ግን ሁላችሁም ለሄርሜላ ማጨብጨብ አለባችሁ። ጀግና ነች። የፈለገችው ማድረግ ችላለች። አሁን ምንድነው መሰላችሁ ሄርሚ ያለችበትን ቦታ አደራ ማንም ሰው እንዳያወራ ለምን ሄርሚን እያፈላለጓት ነው በጣም ብዙ በዛም ሄርሜላ እየተፈለገች ነው እንደ ዱንያ እየፈለጓት ነው ያሉት ማለት ነው። እንግዲህ ቤተሰብ ሩታን በፊኗ እያስፈለገቻት ነው ያለችው። ለፖሊሶችም ተናግራለች። በጣም ብዙ ነገር ነው የተደረገ ያለው ማለት ነው። ባወሰት ግን ሄርሚዬ የሰራችውን ሰርታ ብላለች እና ውዶቼ በጣም ነው ደስ ያለኝ። ሄርሚ ጀግና ነች። በቃ ሁላችሁም ማርያምን ለምን መሰላችሁ ይሄ ልጅ መትረፍ ስላለበት ብቻ ነው። ይሄ ልጅ ቁጭ ብሎ እነሱ አጃጅሎት ቁጭ ሊያደርጉና ሐሳባቸው ግን ይሄ አልተሳካላችሁም። በቀደም የተሰራው ቪዲዮ የድሮ ቪዲዮ ነው ያላችሁ ሰዎች ደግሞ የድሮ ቪዲዮ አይደለም ሄርሚ አስባ አቅዳበት የሰራችው ነገር ነው ማለት ነው። እንግዲህ ቤተሰብ ኤፍሬምን አይታችኋል። እጅግ በጣም ትልቅ ወንጀል ነው የሰራው። የሰው ቤት እንደዚህ ከፍቶ መግባት ማለት በጣም ብልግና በጣም የብልግና ጥግን ነው ያሳየው ዛሬ ማለት ነው። ይሄ ለወንድሙና ለሄርሚን ሄርሚን ንቋታል። ሄርሚን ንቋት እዚህ ጋር መቀበጥ ነው የፈለገው። እዚህ ጋር መሽናት ማለት ነው የፈለገው ኤፍሬም ሄርሜላ ላይ ማለት ነው። ግን አይሳካልህም። ግን የሷን ቤት ደግሞ እንደዚህ እንደገባ አይቀርልህም። የሆነ ነገር አስቀምጦ ነው የወጣው እንጂ ይሄ በጤናው አይደለም እንደዚህ የገባው። እንደዚህ መግባት መብትም የላችሁም። የሰው ቤት እንደዚህ ከፍታችሁ ሰው ባለበት ሀገር ህግ ባለበት ሀገር የሰው ቤት እንደዚህ ቆፍራችሁ መግባት አትችሉም። አብርሃምና ሄርሚን ኮን አታገኘው መቼም አይመጡልም። ዩቲዩብ ላይ የሚመጡል ዩቲዩብ ላይ እዚህ አገር አዲስ አበባ ሆኖ ሳይሆን ሌላ ቦታ ሆነው ሄርሚና አብርሽ ዩቲዩብ ሲሰሩላችሁ ሲያሳያችሁ ታያላችሁ። ሄርሚና አብርሽ በቃ ብታዩዋቸው በእንደዛ ነው። ከናንተ ጋር አይሽ ተጠለጡም። ከዚህ በኋላ ሄርሜላ ደንቆሮ የሚያረጋችሁን ስራ ነው እየሰራችሁ። ደንቆሮ ነው የምታረጋችሁ። ገና ኦቨር ጌም ነው የምትጫወቱባችሁ። እናንተ እንዲህ እንደተጫወታችሁ እንግዲህ ሩታ በጣም ከባድ እንትን ላይ ነው ያለችው። በጣም ከባድ ነገር ላይ ነው ያለችው ሩታ። በጣም ብዙ ነገር ታውቃላችሁ። የሩታ ደግሞ ጭንቅላት ስታሰራ በጣም አደገኛ ነች። ስለዚህ ደግሞ ሄርሚ በጣም መጠንቀቅ አለባት። ያለችበትን ቦታ ምናምን ለማንም መናገር የለባትም። ሩታ ደግሞ ከቤተሰቦቿ አንዱን ሰው አስይዛለሁ ከቤተሰቦቿ አንዱ ሰው ሲያሳሲዘው የሆነ ነገር ሳስደርግባት የአብርሃምን ታመጧለች ወዳ ሳይሆን በግድ እያለች እንግዲህ ለሄርሜላ ቤተሰቦች እየደወለች ሩታ እያስፈራራች እንደሆነ ደግሞ መረጃዎቹ እየወጡ ነው ያሉት ማለት ነው። እንግዲህ ያው እኔ ምንም ይሁን ምንም ብቻ አብርሃም ተሽሎት እንዲመጣ ነው የምንፈልገው። ቤተሰብ በቀኛ ይሄን ነው የምንፈልገው። ሄርሚዬ ደግሞ አብርሃምን በደንብ አስተካክለው በሚገርም ቦታ እናንተ ያላሰበችበት ቦታ እንደዚህ አርጋ ቪዲዮ አብርሃምና ሄርሜላ በቃ በማታሱበት መንገድ ነው ቪዲዮ ሰርቶ ቢመጡልን እና ትልቅ ሰርፕራይዝ እንደምታረጋን አንጠራጠርም። ከሄርሚዬ እንጠብቃለን። ከባድ ሰርፕራይዝ እንጠብቃለን። እና ደግሞ እነጋሽዬም የወንድሞቿ ምናምን በጣም የተደናገጡት በጣም ነው በቃ የገረማቸው ይሄን ስራ በመስራቷ ሩታ በጣም ተገርመዋል። በጣም ተደናግጧል። ጋሽዬ ራሱ
የት እንዳለ ማወቅ አልፈልግም ነው ያሉት። የት እንዳለ ማወቅ አልፈልግም፣ በቃ እሷ ከወሰደችው የት እንዳለ ማወቅም አልፈልግም። እርግጠኛ ነኝ በእሷ እተማመናለሁ። አብርሃምን የመጀመሪያ ቦታ ላይ መልሳ እንደምታመጣው ብሏል። እንግዲህ ጋሽዬም በሄርሚ ተተማምነዋል ማለት ነው። ሁሉም የአብርሽ ቤተሰብ በሄርሚ ተተማምነውባታል። እነ ቡዜ እነማን ሁሉም በቃ ተተማምነውባታል። እርግጠኛ ነኝ ሄርሚ የሆነ ታሪክ ሰርታ ትመጣለች ነው የምለው። አብርሃምና ሄርሜላ እንግዲህ አሪፍ ላይፍ አሪፍ ነገር እያሳለፉ ነው ያሉት። እንግዲህ እዚህ ጋራ ውሻዎች ይጮሃሉ፣ እዚህ ጋር ደግሞ የሚገርም ነገር እየተሰራ ነው ያለው እና አሁንም ቢሆን ሄርሚ ያለሽበትን ቦታ ማሳወቅ የለብሽም። ገዳምን ብትጅ የገዳምን ቦታ መናገር የለብሽም። እንትንም ምንድነው ሆቴልም ከተከራየሽ ሆቴል ያለሽበትን መናገር የለብሽም። ጸጥ ብለሽ ብቻ አንቺ የምትሰራውን ስራ አብርሃም እንዲያስታውስ ብቻ አንቺ ስራሽን በቃ ዝም ብለሽ ስሪ። ስልካቸው እንደማዋሉ የአብርሃም ስልክ ጠፍቷል፣ የሄርሚዬም አጥፍተዋለች። ምንም ነገር በቃ ምንም መረጃ እንዳይኖር ነው ያደረገችው። መጀመሪያ ግን ለምትናገሩ ሰዎች ተናግራለች፣ የራሷ ለሆኑ ሰዎች ማለት ነው። ከዛ በተረፈ ሁሉም ያውቃል ሄርሚ በመጀመሪያ ቤቷ አደረች። ቤቷ አሳየች አውቃ እነሱ እንዲመጡ ቤቷን አሳይ። ቤቷን ካዩ ቪዲዮ ትላንትና ሲሰራ አይተዋል አይደለ? እሷ ጋር እንደነበረ። ስለዚህ ሄርሚ ደግሞ ጎበዝ ስለሆነች ቤቷ ስለሚመጡ ማንም ሰው እንዳይረብሻት ነው ይዛው ላጥ ያለችው አብርሽም ማለት ነው። እኔ በጣም ደስ ብሎኛል። አብርሃም ደህና ከሆነ ብቻ እኔ እንጃ ሄርሜላ እኔ ምን እንደምል ሰላም። አብርሃምን ወደ ቦታው መልሰሽ ካመጣሽው እኔ እንጃ አንቺን በቃ ምን ብዬ እንደማመሰግን እውነት በቃ አብርሃም የድሮ ቦታው ተመልሶ የድሮ ጭንቅላቱ ተመልሶ በቃ ያ ፈገግታው ያው ሳቂታው ያ ነገር ሁሉ ከተመለሰ እኔ እንጃ እኔ አላቅም ምን እንደማደርግ እውነት ሄርሚዬ እና ጎበዝ ነሽ፣ ጀግና ነሽ። አሁንም ቢሆን ከጎኑ ሆነሽ አብርሃምን ማዳን ያለብሽ። ያለሽበትን ቦታ ማለማሳወቅሽም ጥሩ ነገር ነው። ስልኳን የአብርሃም ስልክ ተዘግቷል፣ የእሷን ስልክ ዘግቷለች። አብርሃም ስልኩን ተቀብለዋለች። ማንም ሰው እንዳይደውለት አድርጋለች ማለት ነው። በተረፈ እንግዲህ ቤተሰብ ምንም ሊደረግ አይቻልም። መጠበቅ ነው። አብርሽና ሄርሚን መጠበቅ ብቻ ነው የሚጠበቅብን። ምንም ልናደርግ አይቻልም። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።